እንኳን ለጌታችን ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ አደረሰን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በከብቶች በረት ከተወለደበት ሰዓት ጀምሮ ለሰው ልጅ ድህነት ሲል ከመሰደድ እስከ ሞት ጽኑ መከራና ሥቃይን ተቀብሏል። በተለይ በመጨረሻው ሰዓት ከሰው ልጅ አእምሮ በላይ የሆነ ሥቃይ፣ መከራ፣ እንግልትና ግርፋትን ተቀብሎ በጲላጦስ ከወንበዴዎች ጋር ተፈርዶበት በቀራንዮ አደባባይ በዕለተ ዓርብ በመስቀል ላይ ተሰቅሎ ነፍሱን በፈቃዱ ሰጥቶ አዳምንና ዘሩን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከባርነት ወደ ነጻነት መልሶ በሦስተኛው ቀን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ እነሆም የጌታ መልአክ ከሰማይ ወረደ፣ ታላቅ የምድር መናወጥ ሆነ፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረው ተነስቶአልና በዚህ የለም፣ ኑና እዩ አላቸው ተብሎ እንደ ተገለጸው ብርሃንን ተጎናጽፎ በታላቅ ኃይልና ሥልጣን በክብር ተነስቷል። ማጽናናትና የምሥራችን ለሰው ልጅ ማብሰር ልማዳቸው የሆኑ መላእክት ለእናታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል አማካኝነት አምላክን እንደምትወልድ እንዳበሰራት ሁሉ እነሆ ጌታም ሞቶ በተቀበረ በሦስተኛው ቀን የትንሣኤውን ብስራት በሌሊት ወደ መቃብሩ ስፍራ ለመጡ የገሊላ ሰዎች በእግዚአብሔር መልአክ አማካኝነት ተነገረ። አስቀድሞ በነቢዩ ቅዱስ ዳዊት አማካኝነት ስለ አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ በመዝሙረ ዳዊት ምዕራፍ 77 ቁጥር 6 እግዚአብሔር ይነሣል፣ ጠላቶቹም ይበተናሉ። እግዚአብሔር ከእንቅልፍ እንደሚነቃ ተነሣ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹንም በኋላው መታ። እንዲሁም በመዝሙረ ዳዊት ምዕራፍ 3 ቁጥር 5 እኔ ተኛው አንቀላፋሁም፣ እግዚአብሔር አስነስቶኛልና ተነሣሁ በማለት የክርስቶስን ከሙታን መነሳት በትንቢት ተናግሯል። ሌሎች ነቢያትም ክርስቶስ እንደሚሞት በሦስተኛውም ቀን ከሙታን ተለይቶ እንደሚነሣ በተለያየ ጊዜያት በትንቢትና በምሳሌ ገልጸዋል። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው ስለ ትንሣኤው በምሳሌ አስተምሯል። እንዲሁም በመጨረሻም እንደተናገረው በተግባር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በሥልጣኑ ተነስቷል። ሐዋርያትም በስብከታቸውና በመጽሐፋቸው ስለ ትንሣኤው ምስክርነት በመስጠት አረጋግጠው አስፍተውና አምልተው አስተምረዋል፣ ጽፈዋል። ይሁን እንጂ የጌታችን ትንሣኤ በእነዚህ ሁሉ ትንቢታትና ምሳሌዎች የቅዱሳት መጻሕፍት ምስክርነት እንዲሁም በጌታችን በራሱ በትምህርትም በተግባርም የተገለጸ ቢሆንም ስለ ትንሣኤው ለማመን ያዳገታቸው ብዙ ሰዎች ነበሩ።
ከሐዋርያት መካከል የሆነው ቅዱስ ቶማስ የተቸነከሩትን እጆቹንና እግሮቹን በጦር የተወጋውን ጎኑን ካላየው ካልዳሰስኩ የክርስቶስን መነሳት አላምንም ብሎ ጌታችን በዝግ ቤት ሰላም ለእናንተ ይሁን ብሎ የተወጋውን ጎኑን አሳይቶ በክብር መነሳቱን እስከሚያረጋግጥለት ድረስ የጌታችንን ትንሣኤ ለማመን እንደተቸገረ ቅዱስ መጽሐፍ በዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ ይነግረናል። ይሁን እንጂ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በስሙ ላመኑ ክርስቲያኖች ሁሉ ትንሣኤ ነው። ክርስቶስ ለሙታን ሁሉ በኩር ሆኖ ተነስቷል። የሙታንን ሁሉ መነሳት የሚያረጋግጥልን የጌታ ትንሣኤ ነው። የክርስቶስም ትንሣኤ መርገመ ሥጋ፣ መርገመ ነፍስ፣ ሞተ ሥጋ፣ ሞተ ነፍስ የተሻረበት፣ ርደተ ገሃነም ጠፍቶ በአዳም የተፈረደው ፍርድ ሁሉ ተደምስሶ ፍጹም ነጻነት፣ የማይለወጥ ደስታ የተገኘበት ስለሆነ ፋሲካ ይባላል። ፋሲካ ደስታ ነው። እስራኤል ከግብፅ ባርነት ነፃ የወጡበት ቀን ፋሲካ ብለውታል። የእርቅ፣ የሰላም፣ የድህነት ቀን ነው። ከሞት ከመነሳት፣ ከመቃብር ጨለማ ከመውጣት፣ ከዲያብሎስ ቁርኝት ከመላቀቅ፣ ከሲኦል እስራት ከመፈታት የሚበልጥ ምንም ደስታ ሊኖር አይችልምና ፋሲካችን እንለዋለን። ስለሆነም የጌታችን ትንሣኤ ለእኛ በኩራችን ነው። እርሱን በኩር አድርገን እንነሳለንና ቅዱስ ጳውሎስ ለቆሮንቶስ ሰዎች እንደጻፈው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞት መጥቷል፣ በሁለተኛው ሰው ትንሣኤ ሙታን ሆነ እንዳለ የጌታችንን የትንሣኤውን በዓል ስናከብር የእኛም ትንሣኤያችን መሆኑን አውቀንና ተረድተን በትንሣኤ ልቦና ተነስተን መልካም ሥራ በመሥራት መሆን አለበት። እኛ ትንሣኤ ልቦናን ሳንነሳ በየዓመቱ ትንሣኤን ብናከብር ፈሪሳውያንን ወይም ትንሣኤ የለም ፈርሰን በስብሰን እንቀራለን ብለው የሚያምኑ ሰዱቃውያንን መምሰል ይሆናል። እንዲሁም በቆላስያስ ምዕራፍ 3 ከቁጥር 1 እስከ 4 ከክርስቶስ ጋር ከተነሳችሁ ከክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ የላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ ተብሎ በሐዋርያው ቅዱስ ጳውሎስ ለቆላስያስ ሰዎች እንደተጻፈው የክርስቶስ ትንሣኤ ትንሣኤያችን ነው ብለን ለምናምን ሁሉ ከምድራዊ ሐሳብ ነፃ ሆነን ተስፋ የምናደርገው ትንሣኤ እንዳለ በማሰብ ከሞት በኋላ ሕይወት ከትንሣኤም በኋላ የዘላለም ሞት መኖሩን ሳንዘነጋ መኖር እንደሚገባን ይመክረናል። በተጨማሪም በዮሐንስ ወንጌል ምዕራፍ 5 እንደተገለጸው በትንሣኤ ለማያምኑ ወይም ከሞት በኋላ ስላለ ሕይወት ስለማያስቡ መልካም ሥራ ለማይሰሩ ሰዎች ትንሣኤ ምን እንደሚመስል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር በመቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ይመጣል። ስለዚህ አታድንቁ፣ መልካም የሠሩ ለሕይወት ትንሣኤ፣ ክፉ የሠሩም ለፍርድ ትንሣኤ ይነሳሉ ብሏል።
ስለዚህ እኛ ክርስቲያኖች የቅዱስ ቶማስን ዓይኖቻችን አድርገን፣ የእርሱን ጆሮዎች ጆሮዎቻችን አድርገን፣ የእርሱን እጆቻችን አድርገን ትንሣኤውን በፍጹም ልባችን አምነን መኖር ይገባናል። እንዲሁም ጌታችን ለቶማስ ሳያዩ የሚያምኑ ብፁዓን ናቸው ብሎ እንደተናገረ እኛም ትንሣኤውን በመንፈስ የተረዳን ሁሉ ከትንሣኤው ብርሃን በረከትን ለማግኘት የጌታችንን ትንሣኤ ላልተረዱ ሁሉ እነርሱም እንደኛ የትንሣኤውን ብርሃን እንዲያዩ በሕይወታችን በቃልም በምግባርም ልንመሰክርላቸው ይገባል። በዘመናችንም በትንሣኤው የማያምኑ እንዳሉ ይልቁንም ቅዱስ ጳውሎስ ስለ ትንሣኤ በአቴና ከተማ ሲያስተምር ትምህርቱን ባለመረዳት እንዳፌዙበት ሁሉ በአሁኑም ወቅት የሙታን ትንሣኤ ሲነገር የሚቀልዱና የሚዘብቱ ብዙዎች አሉ። የሐዋርያት ሥራ ምዕራፍ 17 ቁጥር 32። ቅዱስ ጳውሎስ የአቴና ሰዎችን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንዲመለሱ በጌታችን ትንሣኤ አምነው በትንሣኤው ክብርን እንዲወርሱ ቢያስተምራቸውም ብዙዎቹ ግን ድህነትን ከመፈለግ ይልቅ ፌዝን መረጡ። ቅዱስ ጳውሎስ በገላትያን ምዕራፍ 3 ቁጥር 1 ላይ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ እንደተናገረው ዛሬም የትንሣኤውን እውነት መስማትም ሆነ መናገር የማይፈልጉ ተረፈ ሰዱቃውያን አሉ፣ ወደፊትም ይኖራሉ። እንደዚህ ስላሉት ሰዎች ቅዱስ ጴጥሮስም በመጨረሻው በዚህ ዘመን ብዙዎች ዘባቾች እንደሚመጡና ሰማይና ምድር ያልፋል፣ ጌታ ይመጣል፣ ትንሣኤ ሙታን ያደርጋል ያላችሁት የታለ እያሉ የሚክዱና የሚያስክዱ ሰዎች እንደሚመጡ በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 18 አስቀድሞ ነግሮናል። እንዲሁም ጌታችን በወንጌሉ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ ብሎ የሰበከውን ሕያው ቃል ያልተገነዘቡ የቅዱስ ጴጥሮስንና የቅዱስ ጳውሎስን ትምህርት እንዳቃለሉና እንዳፌዙ ሁሉ ዛሬም በዘመናችን ስለ ትንሣኤ ሙታን ስለ ዘላለማዊ ሕይወት ሲነገራቸውና ሲሰበክላቸው የማያምኑ ብዙ ሰዎች መኖራቸው እንግዳ ነገር እንዳልሆነ ልንገነዘብ ይገባናል። እኛ ግን ይልቁንም ቅዱሳት መጻሕፍትን በማንበብና ሊቃውንተ ቤተ ክርስቲያንን በመጠየቅ ይበልጥ ስለ ትንሣኤ ልንረዳና በመጨረሻው ሰዓት የክብር ትንሣኤ ባለቤት እንድንሆን መትጋት ይኖርብናል። በትንሣኤ የምናምን የማያምኑም ለፍርድ መነሳታችን አይቀርምና። ሐዋርያው ቅዱስ ጳውሎስ ስለ ሙታን ትንሣኤ በሚገባ ቋንቋ አብራርቶ በምሳሌ ሲያስተምር ነገር ግን ሰው ሙታን እንዴት ይነሳሉ፣ በምንስ ዓይነት አካል ይመጣሉ የሚል ይኖር ይሆናል ብሎ ከጠየቀ በኋላ አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም ብሏል። ከዚህም አያይዞ የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ክርስቶስ ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎም መንፈሳዊው ነው እንጂ መንፈሳዊው መጀመሪያ አይደለም።
የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ክርስቶስ ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲህ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን ብሏል። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 35 እስከ 49። በአጠቃላይ መድኃኔ ዓለም ክርስቶስ እኛን የወደደበት ሕይወቱን እስከ መስጠት ደርሶ ቤዛ የሆነበትን ምስጢር የሰው ሕሊና መርምሮ ሊደርስበት የሚችል አይደለም። ተነጻጻሪ፣ ተወዳዳሪ፣ አቻ ወይም አምሳያ የሌለው ልዩ ነውና። ስለሆነም የትንሣኤ ሙታንን ምስጢር ተረድተን በክርስቲያናዊ ምግባር መኖር አለብን። በትንሣኤ ሙታን ጊዜ ስንነሣ በጌታችን ፊት እንዳናፍር በትእዛዙና በሕጉ ጸንተን ጌታችን ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ እንዳለ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ የክብር ትንሣኤ አግኝተን ከምርጦቹ ጋር በቀኙ እንዲያቆመን የጌታችንን ትንሣኤ ስናከብር ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን በመቀበል ለክብር ትንሣኤ ተዘጋጅተን ሊሆን ይገባል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 23 ለቆሮንቶስ ሰዎች እንደጻፈልን አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በቀዳማዊው አዳም በኩል ስለመጣ ትንሣኤ ሙታን በሰው በተዋህዶ ሰው በመሆኑ ዳግማዊ አዳም በተባለ በክርስቶስ በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው እንዲል የትንሣኤያችን በኩር ክርስቶስን አብነት አድርገን ቃሉን ሰምተን ሕጉን ጠብቀን ትእዛዙን አክብረን ትንሣኤ ልቦና ተነስተን ሥጋውን በልተን ደሙን ጠጥተን በንስሐ ተሸልመን በፍቅረ እግዚአብሔርና ወንድምን በመውደድ ጸንተን ብንኖር የትንሣኤውን ትርጉም አውቀነዋል፣ ገብቶናል ማለት ነው። ከትንሣኤ ሥጋ ትንሣኤ ልቦና ተነስተን በንስሐ ታጥበን ሥጋውና ደሙን ተቀብለን ተዘጋጅተን እንድንኖር የአምላካችን ቸርነት የወላዲታ አምላክ የድንግል ማርያም የቅዱሳንና የቅዱሳን መላእክት አማላጅነትና ተራዳኢነት አይለየን። አሜን።